እሺ ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ ይህን ቪዲዮ ደግሞ ላይክ አድርጉት። ታሪካችን የሚጀምረው ከቻይና ሀገር ወደ ቤልጂየም ሊጓዙ አየር መንገድ የተሰባሰቡ ሰዎችን እያሳየን ነው። እነዚህም ሰዎች ታዲያ ከቻይና ወደ ቤልጂየም በሚያደርጉት በረራ ላይ አንድ ቻይናዊ ደላላ የሱን ሀገር ስደተኞች ከኢሚግሬሽን እንዴት ማለፍ እንደሚችሉ ያስተምራቸዋል። በሕግ አካላት አንድ ነገር ከተጠየቁም እንግሊዘኛ እንደማያውቁ እንዲናገሩ ሁሉንም ያስጠነቅቃቸዋል። ከነዚህ ስደተኞች ውስጥም ኪዋን የሚባል ወጣት ልጅ ይገኝበታል። ኪዋን ግን ቻይናዊ ሳይሆን ወደ ቻይና የሸሸ የሰሜን ኮሪያ ስደተኛና ስሙና ሰነዶቹም በሙሉ ሐሰተኛ ናቸው። እነ ኪዋንም ወደ ኤርፖርቱ ከደረሱ በኋላ የጉምሩክ ኦፊሰሯ በአትኩሮት እያጤነችው ስትከተለው ኪዋን በጣም በጭንቀት ይወጠራል። ነገር ግን እንደ ዕድል እንዲያልፍ ተፈቅዶለት በረራቸው ይጀመራል። ቤልጂየም እንደደረሱ ኪዋን የስደተኞችን ፎርም መሙላት ስለነበረበት ላመጣቸው ደላላ ወደ አስተዳደር ማዕከሉ እንዲወስደው ጠይቆት ደላላውም ኪዋንን የጠየቀውን ቦታ ካደረሰው በኋላ ኪዋን የመጣበትን ከፍሎ ሲወርድ ደላላው ኪዋንን ወደ ቻይና መመለስም ሆነ ማንኛውንም እርዳታ ሲፈልግ እንዲደውልለት ቢዝነስ ካርዱን ሰጥቶት ኪዋን ወደ አስተዳደር ማዕከሉ ይገባል። ኪዋንም ወደ ውስጥ ገብቶ ለብዙ ሰዓታት የሸማቾች ሰልፍ በሚመስል ሁኔታ ረጅም ወረፋ ከጠበቀ በኋላ በመጨረሻም የስደተኛ ማመልከቻ ፎርም ይሞላል። ነገር ግን ከማመልከቻው ጋር የሚያያይዘው ምንም መታወቂያ ስላልነበረው ስለራሱ ለአስተዳደሮቹ ማብራሪያ ማቅረብ የግድ ይሆንበታል። በቋንቋ መግባባት ስለማይችሉም በአስተርጓሚ በኩል መነጋገር ይጀምራሉ። የቤልጂየም አስተዳደሯ ግን ኪዋንን ስታየው በሕገወጥ መንገድ አጭበርብሮ እንደመጣ ስለጠረጠረችው ለሐሰተኛ ፓስፖርትና ለአውሮፕላን ትኬት ገንዘቡን ከየት እንዳገኘ በመጠየቅ ኪዋንን ቆሌውን ትገፋዋለች። ኪዋንም በዚህ ሰዓት የአስተዳዳሪዋን አንጀት ለመብላት በቻይንኛ ያሳለፋቸውን አሳዛኝ ቀናትና መከራ ማልቀስ እስኪቀረው ድረስ ቢያብራራም ባለስልጣኗ ግን ኪዋን በነገራት አንጀት የሚበላ ታሪክ ብዙም ሳታዝንለት ለኪዋን ከ3 ወራት በኋላ የሁለተኛ ቃለ መጠይቅ ቀጠሮ ትሰጠዋለች። እስከዚያ ድረስ ግን ምንም አይነት የስደተኛ ድጎማ እንደማያገኝ ነገሮችንም በራሱ መንገድ መወጣት እንዳለበት ትነግረዋለች። በዚህም ልቡ የተሰበረው ኪዋን ሲመሽ ማደሪያ ፈልጎ ወደ አንድ አልጋ ቤት ጎራ ይላል። አልጋ ቤቶቹን ሲያስስ በጣም ረካሹ ክፍል እንኳን ለአንድ አዳር 20 ዩሮ ነበር። ነገር ግን ቀዝቃዛ ክረምት ስለነበር ኪዋን ውጭ ላይ በብርድ ከሚማቅቅ ብሎ 20 ዩሮን ከፍሎ ወደ ውስጥ ይገባል። ኪዋን ወደ ማረፊያው ክፍል ገብቶ የቀረውን ገንዘብ ሲመለከት ቦርሳው ውስጥ እሱና እናቱ የተነሱትን ፎቶ ተመልክቶ ሆዱን ባርባር ይለዋል። ከዛም ቦርሳውን አስቀምጦ ባኞ ቤት በመሄድ ተጣጥቦ ሲመለስ ከየት እንደመጡ የማያውቃቸው 2 ጥንዶች እሱ በከፈለው አልጋ ላይ ፍቅር ሲሰሩ በማየቱ በጣም ይደነግጣል። አይናውጣውም ሰውዬ ኪዋንን ገፍትሮ በማስወጣት በሩን ይዘጋበታል። ከጥቂት ደቂቃዎችም በኋላ ሴቲቱ ሰውየውን የልቡን አድርሳለት ከክፍሉ ስትወጣ ኪዋን ወዲያውኑ ዕቃዎቹን ይዞ እየተራገመ ከክፍሉ ይወጣል። ከሰረ 20 ዩሮ። ኪዋንም በዚህ አጥንት በሚሰብር ምሽት ሌላ ማደሪያ ካገኘው በሚል መንከራተት ይጀምራል። ድንገት ግን አንድ ሐሳብ መጥቶለት ለምን የሕዝብ ሽንት ቤት ገብቼ ምሽቱን እዚያው አላሳልፍም በማለት ወደ ሕዝብ መጸዳጃ ቤት ለመግባት ያስብና በሩን ለመክፈት ሲታገል ቁልፍ ይሆንበታል። አንድ ተጠቃሚ መጥቶ ሲገባ ግን ኪዋን ቶሎ ብሎ ከኋላው ይገባና ማደሪያውን ያመቻቻል። ነገር ግን የሽንት ቤቱ መስኮት ነፋስ ያስገባ ስለነበር ኪዋን ብርዱን ለመቋቋም ኮፍያና ስካርፍ በማድረግ ምንም ባይመቸው እንኳን እንደምንም ብሎ እዛው ሽንት ቤት ውስጥ ኩርምት ብሎ ያድራል። ሲያሳዝን በእናት የሰው ሀገር ሰው። በማግስቱም ጠዋት በጣም የተራበው ኪዋን የተጣሉ ምግቦችንና መጠጦችን ለማግኘት የቆሻሻ መጣያዎችን መበርበር ይጀምራል። በጣም ከመራቡም የተነሳ የሻገተ ቂጣ አንስቶ ይበላና ወዲያውኑ ሆዱ የበላውን ነገር መቋቋም አቅቶት ሁሉንም ነገር ያወጣዋል። በከተማውም ዞር ዞር ሲል በአንድ ሱቅ ውስጥ አንድ የኔ ቢጤ ሽማግሌ ከመሬት ላይ የሰበሰባቸውን ባዶ ጠርሙሶች በመሸጥ ሳንቲም እንደሚያገኝ ያስተውልና እሱም ይህችን ዘዴ ለመጠቀም ያስባል። ምንም እንኳን ጠርሙሶቹን ሸጦ የሚያገኘው ጥቂት ሳንቲሞችን ብቻ ቢሆንም ሆዱን ለማስታገስ በቂ ስለነበር
በሚቀጥሉት ቀናቶች ብዙ ጠርሙሶችን በመሰብሰብ የበለጠ ጠንክሮ መስራቱን ይቀጥላል። አንድ ምሽትም ኪዋን እንደለመደው ሽንት ቤቱ ተመልሶ ሊያድር ሲል ሽንት ቤቱ ላይ ለጊዜው አገልግሎት አይሰጥም የሚል ጽሑፍ ይመለከትና ኪዋን ክፍት ብሎት በጎዳናዎቹ ላይ የተንከራተተ ሳለ አንድ የሚነድ እሳት ያይና ውስጡን ሰርስሮ የሚገባውን ብርድ ለማስታገስ ሄዶ መሞቅ ይጀምራል። በሚያሳዝን ሁኔታ ግን ዥልጥ የሆኑ 3 ልጆች መጥተው ከየት የመጣ በረሮ ነው የኛን እሳት የሚሞቀው በማለት ቅጥቅጥ አድርገውት ጫማውን ሁሉ አውልቀው ውሃው ውስጥ ይከቱበታል። ኪዋንም ጫማውን ለማውጣት ሲሞክር ወደ በረዷማ ውሃው ውስጥ አንሸራቶት ይወድቃል። ኪዋንም ከውሃው ወጥቶ ደምስሩ ድረስ ዘልቆ የገባውን ብርድ እያንዘፈዘፈው ወደ ልብስ ማጠቢያ ቤት ይገባና ብርዱን መቋቋም አቅቶት ራሱን ስቶ ይወድቃል። ኧረ እባክህ ኪስ ውስጥ ባለው ገንዘብ የሆነ ነገር አድርግ። ኪዋን ራሱን ስቶ እያለ አንዲት ልጅ ትመጣና የኪስ ቦርሳውን በማውጣት ስትመለከት ከዚህ አይነት እከካም ድሃ ከሚመስል ልጅ ቦርሳው ውስጥ ይህንን ሁሉ ገንዘብ መኖሩ ያስገርማትና ቦርሳውን ሰርቃ ትሰወራለች። ሲንገበገብ ተዘረፈ ታባቱ። በሚቀጥለውም ቀን ጠዋት ኪዋን መሰረቁን አውቆ በጣም ደንግጦ ለፖሊስ ሊያመለክት ሲሄድ ፖሊሶቹ ሌባዋን ልጅ አስቀድመው ይዘዋት ይጠብቁታል። ማሪ የተባለችው ይቺ ኪስ አውላቂም ከልብስ ማጠቢያ ዕቃዎቹን ስትሰርቅ ይህ የመጀመሪያ ጊዜዋ እንዳልነበረና በሌሎች ጉዳዮች ጭምር እንደተያዘች ይረዳል። መጀመሪያ ላይ ኪዋን ሌባዋ ማሪን በትህትና ተሞልቶ እባክሽ ቦርሳዬን መልሽልኝ ብሎ ይጠይቃታል። ልጅቷን ቦርሳውን ጨምሮ ሁሉንም ነገር እንዳጠፋችው ስትነግረው ኪዋን እጅግ ይበሳጭና ያ የኪስ ቦርሳ የእናቱ ብቸኛ ትዝታ እንደሆነ እናቱም ሰውነቷን ሸጣ ባገኘችው ገንዘብ የተረፈው ንብረቱ እንደሆነ በቁጣ ይናገራታል። ኦኬ ለዚህ ነው እንዴ ገንዘቡን ያልተጠቀመው? እናቱ ገላዋን ሸጣ ስለሰጠችው ነው እንዴ? ሲያሳዝን በእግዚአብሔር ፈረድኩበት ደግሞ እንጂ እኔ። በዚህ ጊዜ ታሪካችን ኪዋን ቻይና ውስጥ ከእናቱ ጋር ወደ ነበረበት ጊዜ ወደ ኋላ ወስዶን ታሪኩን ያሳየን ይጀምራል። አንድ ቀን ጠዋት የኪዋን የልደቱ ቀን ስለነበር እናቱ ለልደቱ የሚወደውን ምግብ አቅርባ ሲመለከት ኪዋን በዚህ ዕድሜው ለእናቱ ሸክም ሆኖ መቆየቱ የጥፋተኝነት ስሜት እንዲሰማው ያደርገዋል። ነገር ግን ኪዋን ሥራ መስራት ያልቻለው ስንፍና ይዞት ሳይሆን አንድ ወቅት ተቀጥሮ በሚሰራበት ሰዓት ላይ አለቃው እንደሱ ሰሜን ኮሪያዊ የሆነን የሀገሩን ሰው ሲደበድብ አይቶ ለወገኑ በማገዝ አለቃውን በብስጭት ይደበድብና ያመልጣል። ከዛን ቀን ጀምሮም ፖሊሶች በጥብቅ እየፈለጉት ስለነበር ኪዋኑ ጊዜውን በሙሉ ቤቱ እንደተደበቀ ያሳልፋል። የኪዋኑ እናት ግን ልጇ ለሌላ ሰው በመቆሙ በጣም ኮርታበት ትክክለኛ ነገር እንዳደረገና ዋናው ያንተ ጤነኛ መሆን ለኔ በቂ ነው፣ ከዚህ በላይ ምንም አልፈልግም ብላ ታበረታተዋለች። ምግቡንም ከጨረሰ በኋላ እናቱ ለልጇ መልካም ልደት በመመኘት ወደ ስራዋ ተጣድፋ ትሄዳለች። የሥራዋ ቦታ ደርሳ በማስተናገድ ላይ ያለች 2 ፖሊሶች ኪዋንን ለመያዝ ሲመጡ ስታይ በጣም ትረነግጣለች። ፖሊሶቹም ቀረብ ብለዋት ኪዋኑ ልጇ እንደሆነ ሲጠይቋት እሷ ግን ጭራሽ እንደማታውቀው ትክዳለች። የኪዋን አጎትም ይመጣና ትኩረታቸውን ለመስረቅ እያዋራቸው ሳለ ኪዋን እናቱ ከቤት ስትወጣ የረሳችውን ዕቃ ለማቀበል ድንገት ይመጣል። በዚህም ጊዜ ታዲያ ፖሊሶቹ ሲያዩት እናትየው ወደ ልጇ በፍጥነት በመሮጥ አብረው ይሸሻሉ። ትንሽ ከሮጡ በኋላ ኪዋኑ እናቱን ወደ አንድ ጠባብ መተላለፊያ ይዟት ይገባል። ከዚያም ሲወጡ እናቱ በመኪና ትመታና አስፋልቱ ላይ ትዘረራለች። ኪዋኑም ዞር ሲል እናቱ ከመኪናው ስር ገብታ ደሟ በመንገድ ላይ ሲፈስ ይመለከታል። እናቱም ኪዋኑ መትረፍ እንዳለበት ወደ ተሻለ ቦታ ሄዶ ከዚህ የበለጠ ኑሮ መኖር እንደሚገባው በመንገር አሁን ፖሊሶቹ ሳይዙት ቶሎ እንዲያመልጥ ትነግረዋለች። ነገር ግን ኪዋኑ እናቱን ጥሎ መሸሽ እንደማይችል እየነገራት ሳለ አጎቱ ይመጣና ለእርሷ ነው ያለው፣ አንተ ከዚህ ቦታ ቶሎ አምልጥ በማለት ይጮህበታል። በዚሁ ቅጽበት ፖሊሶቹ ከሩቅ ሲቃረቡ ኪዋኑ እንባውን እያፈሰሰ ሩጫውን ይቀጥላል። ከጥቂት ሳምንታት በኋላም ኪዋኑ ከአጎቱ ጋር ይገናኙና አጎቱ ብዙ ጥቅል ዶላርና ወደ ቤልጂየም መሄጃ አውሮፕላን ትኬት ይሰጠዋል። ይህንን ሁሉ ገንዘብ ያመጣውም እናቱ ከመሞቷ በፊት ልጇ የተሻለ የወደፊት ሕይወት እንዲኖረው ስትል ሁሉንም ነገር ለመሰዋት ፈቃደኛ ስለነበረች አስክሬኗ ለሆስፒታል ምርምር እንዲሸጥ በመናዘዟ የመጣ እንደሆነ ይነግረዋል። ቅድም ለልጅቷ ሰውነቷን ሸጣ ያለው ለዚህ ነው እንዴ? ደግሞ ሌላ ነገር መስሎኛል እኮ ሰውነቷን ሸጣ ሲል። ይህን ሐዘን መቋቋም የከበደው ኪዋን ራሱን ሊያጠፋ ሲሞክር
አጎቱ ብስጭት ብሎ በመነሳት ኪዋኑን እየመታው የእናትህን ሞት ትርጉም አታሳጣው፣ እርሷ ይህንን ሁሉ የከፈለችው አንተን የተሻለ ኑሮ እንድትኖር ነው። ስለዚህ ቀጥ ብለህ በዚህ ትኬት ተሳፍረ ወደ ቤልጂየም ብረር በማለት ያስጠነቅቀዋል። ኪዋኑ የመኖር ትርጉም ሁሉ ቢጠፋበትም አጎቱ ያለውን ለመፈጸም ግን ይስማማል። ለመጨረሻም ጊዜ እናቱ አደጋ በደረሰባት ቦታ ይሄድና መንገድ ላይ ያለውን የደም ምልክት እያየ እንባውን በማፍሰስ እናቱን ለመጨረሻ ጊዜ ይሰናበታታል። ታሪካችንም ወደ አሁን ጊዜ መለሰንና ሌባዋ ማሪ ከዚህ በፊት በስርቆት ተከሳ አሁን በኋላ $500 በላይ ከሰረቀች ወደ እስር እንደምትሄድ ማስጠንቀቂያ ተሰጥቷት ስለነበር ማሪ ለኪዋን ቦርሳውን የምመልስልክ ለፖሊስ ቦርሳው ውስጥ ያለው $30 ብቻ እንደነበር ከተናገርክ ነው ትለዋለች። ኪዋኑን ቦርሳው የመጨረሻ የእናቱን ማስታወሻ ፎቶ ይዞ ስለነበር የግድ ቦርሳውን ማግኘት ስለነበረበት ማሪ ባለችው ሐሳብ ተስማምቶ ማሪም ከእስር ከተለቀቀች በኋላ የኪስ ቦርሳውን በማግስቱ እንደምትመልስ ቃል ትገባለታለች። ነገር ግን ኪዋኑ እንደሱ ያለ ሞላጫን ማመን ስለማይችል በዚህ ወቅት የማሪ አባት የልጁን መታሰር ሰምቶ ስለነበር ወደ ፖሊስ ጣቢያ ሲመጣ ይገናኛሉ። ነገር ግን ማሪና አባቷ የነበራቸው ግንኙነት በጣም መጥፎ ስለነበር ማሪ አባቷን በማመነጫጨቅ ጥላው ልትሄድ ስትል አባቷ የተወሰነ የካሳ ገንዘብ አውጥቶ ለኪዋን ይሰጠዋል። ነገር ግን ኪዋን ገንዘቡን ከመቀበሉ በፊት ማሪ ከእጁ ነጥቃ እኔው ራሴ ዕዳዬን መክፈል እችላለሁ፣ ያንተ እርዳታ አያስፈልገኝም በማለት መልሳ ለአባቷ ትሰጠውና ኪዋኑን ተከተለኝ ብላው ትሄዳለች። በዚያው ዕለት አመሻሽ ላይ ማሪና ኪዋን ወደ አንድ የምሽት ክለብ ይሄዳሉ። ይህ የምሽት ክለብ ማሪ ዕዳዋን ለመክፈል ያመጣቻቸውን ንብረቶች ማሳጅ አድርጋ የምታቀርብበት ሲሆን የኪዋንንም የኪስ ቦርሳ ማሳጅ አድርጋ ለክለቡ አለቃ ለሆነው ሲሪል ለተባለው ሰው ሰጥተዋለች። ማሪም ወደ ውስጥ ልትገባ ስትል ኪዋን ትጠፋብኛለች ብሎ እንዳያስብ የእጅ ሰዓቷን እንደ መያዣ አድርጋ ትሰጠውና ኪዋን ውጭ እንዲጠብቃት ነግራው ወደ ውስጥ በመግባት የክለቡ ባለቤት ሲሪልን ስለ ጉዳዩ ታናግረዋለች። አንድ የሲሪል ሰራተኛ የኪስ ቦርሳዋን ያወጣና ማሪ ለመቀበል እጇን ስትዘረጋ በጥፊ ይደረግምላታል። በዚህም ጊዜ ሲሪል ማሪ ቦርሳውን መቀበል የምትችለው በሚቀጥለው ሳምንት ሮብ ዕለት በሚደረገው የተኩስ ኢላማ ውድድር ላይ ካሸነፈችለት ብቻ መሆኑን በመግለጽ እንድትወዳደርለት ያስገድዳታል። ከመስማማት ውጪ ምንም አማራጭ ያልነበራት ማሪ ወደ ውጭ ወጥታ በጉጉት ለሚጠብቃት ኪዋን እውነታውን ስትነግረው ኪዋን ብስጭት ብሎ ወደ ምሽት ክለቡ ይገባና አምባጓሮ ያስነሳል። ኪዋንም ሲሪልን ለመምታት ሲሞክር ሁለት የሲሪል ሰራተኞች መጥተው ኪዋንን ከመሬት ይደባልቁትና ሲሪል ሽጉጡን አውጥቶ ሊደፋው ሲል ማሪ ጣልቃ በመግባት ቦርሳው የሱ እንደሆነና የእናቱ ብቸኛ ማስታወሻ እንደሆነ በመግለጽ ከተኮሰበት እንደማትወዳደርለት በመንገር ኪዋንን ታድነዋለች። ማሪና ኪዋንም ከክለቡ ወጥተው ወደ ቤቷ ተወስደውና ቁስሉን ካከመችለት በኋላ ይሄ አጉል ወንድ ነኝ እያለ የሚጎፈላውን ነገር እንዲያቆም ታስጠነቅቀዋለች። ቀጥላም ማሪ ስለ ራሷ ለኪዋን መናገር ጀምራ ማሪ ትውልድና እድገቷ እዚሁ ቤልጂየም ይሁን እንጂ የዘር ሐረጓ ግን እንደ ኪዋን ኮሪያ እንደሆነ ትነግረዋለች። ማሪም እንደ ኪዋን ሁሉ እናቷን በሞት የተነጠቀች ሲሆን እርሷም እንደርሱ ሁሉ በሕይወቷ ብዙ ስቃይና እንግልት ያየች መሆኗን ትነግረዋለች። ማሪም ቀጥላ ኪዋን አሁን ላይ ምንም ሥራ እንደሌለው ስታውቅ የአንድ የሥራ ቅጥር ድርጅት አድራሻን በወረቀት ላይ ጽፋ ወደ ድርጅቱ ሄዶ አባቷ እንደላከው እንዲናገር ትነግረዋለች። ቀጥላም ማሪ ኪዋን የለበሰውን ልብስ አይታ እንዲህ ለብሰህማ እኔም ራሱ ስዘርፍ ቀፈህኛል በማለት ለሥራ የሚሆን የድሮ አባቷን ሱፍ ትሰጠዋለች። ኪዋንም የሰጠችውን ሱፍ ለብሶት ምን ያህል እንዳማረበት ስትመለከት ልቧ ትንሽ ደንገጥ ይላል። ኪዋንም ከመሄዱ በፊት ከቀድሞቹ አይነት ድሩዬዎች ራሷን እንድታረቅ ምክር ቢጤ ነገር ጣል ያደርግላትና ይለያያሉ። በማሪ ጥቆማ መሰረትም ኪዋን በአንድ የቻይና ስጋ ፋብሪካ ውስጥ በፍጥነት ሥራ ያገኛል። ሥራውን ያገናኘው ደላላም የሰሜን ኮሪያ ዜጎች እዚህ ቦታ ሥራ ማግኘት እጅግ አስቸጋሪ ስለሚሆንባቸው የቻይና ስም በመጠቀም ራሱን እንዲያስተዋውቅ ይመክረዋል። ኪዋንም ወደ ፋብሪካው ገብቶ ሥራውን ከልቡ ተግቶ መስራቱን ይጀምራል። አንድ ቀንም ኪዋን በሥራው ላይ እያለ የማያውቀውን ማሽን ይነካካና ማቀዝቀዣ ክፍል ውስጥ እንዳለ በሩ ላይ ይዘጋበታል። ኪዋንም በድንጋጤ ቢጮህና እርዳታ ቢጣራም የሚሰማው ሰው አጥቶ መሞቻውን በመጠባበቅ ላይ ሳለ
አንዲት በዕድሜ ትንሽ ከሱ ገፋ ያለች ሲያንጁ የምትባል ሰራተኛ ትመጣና በሩን በመክፈት የማሽኑን አጠቃቀም ታሳየዋለች። ሲያንጁም ልክ እንደሱ ኮሪያዊ ዝርያ ያላት ቻይናዊ ስለነበረች ልክ እንደ ታናሽ ወንድሟ አይታው ለኪዋን ተራራለታለች። ማታም ላይ ስራቸውን ጨርሰው ፈረቃው እንዳለቀ ሁሉም ሰው ዕቃውን ለማስፈተሽ ተቆጣጣሪው ፊት ይሰለፉና ሰልፉ እንዳለቀ ወደ ተዘጋጀላቸው ማረፊያ ቤት ለመሄድ ሰርቪሳቸው ውስጥ ይሳፈራሉ። በዚህ ጊዜ ኪዋን ቅድም ከሞት ያተረፈችው ሲያንጁ 2 ከረጢት የተፈጨ ስጋ ሰርቃ በጡት ማስያዣው ውስጥ ደብቃ ፍተሻውን እንዳለፈች ይመለከታል። ኪዋንና ሲያንጁም ድርጅቱ ወዳዘጋጀላቸው ክፍላቸው ከደረሱ በኋላ ሲያንጁ ስጋውን ጠብሳ ስትሰጠው ኪያኑ በውስጡ ስራ ያላት ለምን ትሰርቃለች እያለ ሲያስብ ሲያንጁ የኪዋንን ግራ መጋባት ከፊቱ ላይ በማንበብ እዚህ ሀገር የኑሮ ውድነት በጣም ከፍተኛ እንደሆነና ይህን ለመቋቋም አንዳንዴ እንዲህ ማድረጉ አስፈላጊ እንደሆነ ትነግረዋለች። ትንሽዬ ደሞዟ በብዙ ምክንያቶች ስለሚቆራረጥ እዚህ የማይሰርቅ ቢኖር ጅል ብቻ ነው ትለዋለች። ከዚህም በተጨማሪ ደግሞ በቻይና የሚኖሩ 3 ልጆቿን ለመርዳት ገንዘብ መላክ እንዳለባት፣ የመጨረሻ ልጇ ደግሞ በተለይ ብዙ የአእምሮ ቀዶ ጥገና ተደርጎላት እንደነበርና ፈጣሪ ከረዳቸው የዚህ ዓመቱ ቀዶ ሕክምና የመጨረሻው ሊሆን እንደሚችልም ትነግረዋለች። ማሪ ደግሞ ለኢላማ ውድድር ቀጠሮዋ የምሽት ክለቡ ላይ ብቅ ብላለች። ማሪ ለካ የቀድሞ የቤልጅየም ብሔራዊ ቡድን ምርጥ አለሞ ተኳሽ እንደነበረችና የዛሬ ተቀናቃኟ ከኔዘርላንድ የመጣች ጁሊያ የምትባል ጎበዝ ተፎካካሪ ስትሆን የዚህ ውድድር ዋና ዓላማ የቁማር ገበያውን የበለጠ ለማስፋት ሲሆን የክለቡ ባለቤት ሲሪል ዋና አለቃው የሆነው ገርድ የተባለውን ባለሀብት ክለቡ ላይ ኢንቨስት እንዲያደርግ ለማሳመን ሲል ውድድሩን እንዲመለከት ጋብዞት እናየዋለን። ውድድሩም ተጀምሮ ማሪ የመጀመሪያውን ተኩስ ለመተኮስ ስታለም ድንገት የእናቷ ትዝታ ይመጣባትና ትኩረት ማድረግ እንዳትችል ያደርጋታል። የማሪ እናት በአንድ ገዳይ በሽታ ለዓመታት ባልጋ ላይ ከቆየች በኋላ ሲሆን የሞተችው። እናቷ ከሞተች በኋላ ማሪ የእናቷ ሞት ተፈጥሯዊ ሳይሆን ሆን ተብሎ እንደተገደለች ትረዳለች። አባቷም ይህንን ከርሷ ደብቆ ስለነበር ማሪ አባቷ እናቷን ሆን ብሎ እንዳስገደለ ትከሰዋለች። ከዛን ጊዜ ጀምሮ ማሪ በከባድ የልብ ስብራትና ሐዘን ሕይወቷን መግፋት ትጀምራለች። በአባቷ ላይ የነበራትንም እምነት በሙሉ አታ ስለነበር በሲጋራና በአደንዛዥ እጽ ውስጥ ተዘፍቃ በመጨረሻም በወንበዴዎች ዕዳው ውስጥ ሁሉ እንደገባች እንረዳለን። ሲሪል የማሪን መወዛገብ አስተውሎ ወደ መታጠቢያ ቤት ይወስዳትና ነርቮቿን ለማረጋጋት አንድ መርፌ ይሰጣታል። ማሪ መርፌውን ወስዳ ራሷን በመውጋት ራሷን ካረጋጋች በኋላ ወደ ውድድሩ በመመለስ አስደናቂ ብቃቷን ማሳየት ትጀምራለች። ነገር ግን ተፎካካሪዋ ጁሊያ የዋዛ ስላልነበረች ሁለቱም በእኩል ነጥብ እስከ 4ኛው ዙር ደርሰው አሸናፊውን ለመወሰን ወደ መጨረሻው የውድድር ምዕራፍ ይሸጋገራሉ። ቀጥሎም ጁሊያ መጀመሪያ ተኩሳ 10 ነጥብ 2 ነጥብ ስታገኝ ማሪም ደግሞ በተራዋ በረጋ መንፈስ ሽጉጧን አንስታ ቃታውን ስትስብ 10.4 ታስቆጥርና ተፎካካሪዋን ታሸንፋታለች። የውድድሩ አዘጋጅ ሲሪልም በማሪ ብዙ ገንዘቦችን ያሸንፋል። እንደጠበቀውም የአለቃውን የገርድን ትኩረት ማግኘት ስለቻለም ማሪ ሄዳ እንድታናገረው ሲጠይቃት ማሪ አሁን ላይ ቃል የገባላትን የኪዋንን የኪስ ቦርሳ እንዲመልስላት ብቻ ትጠይቀዋለች። ሲሪልም በቃሉ መሰረት ቦርሳውን መልሶላት ማሪ ውጪ ኪዋንን እየጠበቀችው ያረጀውን የኪስ ቦርሳ ስትከፍተው ማሪ የኪዋንና የእናቱን ፎቶ ላይ የደም ምልክቶችን ትመለከታለች። ኪዋን ከሥራ ሲወጣ አግኝታው የኪስ ቦርሳውን ሰጥታው ስትሄድ ኪዋን ተከትሏት ሄዶ ለእራት ይጋብዛታል። ነገር ግን ኪዋን ቤት እንደደረሱ በክፍሉ ውስጥ የሚያበስለው ምንም ነገር ስላልነበረው ከጎረቤቱ ሲንጁ ድስትና ምዳጅ ተውሶ ሲንጁ ምንም እንደሌለው ስለምታውቅ የተወሰነ ስጋ አድርጋበት ከነመጥበሻው ትሰጠዋለች። ኪዋንም ምግቡን ሰርቶ ጨርሶ መመገቢያ ሳህንና ማንኪያዎችም በድጋሚ ከሲንጁ ሊዋስ ሲንጁ ጋር ይሄዳል። በድጋሚ ተመልሶ መምጣቱ እንደማይቀር አስቀድማ ያወቀችው ሲንጁም ወዲያው ማንኪያና ሳህኖቹን ትሰጠውና ኪዋንና ማሪ ለእራት ቁጭ ይላሉ። እራታቸውንም በልተው ከጨረሱ በኋላ ማሪ ልትሄድ ስትል አንድ ኪዋን ቻይናዊ ጎረቤቱ ሻይ ለመጠጣት ብሎ በሩ ላይ ቆሞ ይጠራዋል።
ኪዋን እንግዳ እንዳለበት ሰውየው እንዲያውቅ ስላልፈለገ ማሪ እንድትቆይ ነግራትና ቤት ውስጥ እርሱ እንደሌለ ለማስመሰል ሁለቱም ድምፃቸውን አጥፍተው ዝም ይላሉ። ቻይናዊውም ጎረቤቱ ግትር ብሎ በሩን በጩኸት ሲደበድብ ሲያንጁ ኪዋን ሰውየውን ማግኘት እንዳልፈለገ ገብቷት ወጥታ ለሰውየው ገና አልገባ ይሆናል ወይ ደግሞ ቀድሞ ገብቶ ተኝቷል በማለት ታስኬደዋለች። ቀናቶችም እየተቆጠሩ ኪዋንም ወደ ቤልጂየም ከመጣ 3 ወራትን ያስቆጥራል። በተያዘለት ቀጠሮ መሰረትም ኪዋን ማንነቱን ለማረጋገጥ ወደ ስደተኞች ኤጀንሲ ይሄዳል። ወኪሏን በቻይና ውስጥ የሚገኘውን ሆስፒታል እንዳነጋገረችና ነገር ግን የእናቱን አካል መግዛታቸውን እንዳላመኑ ትነግረዋለች። ኪዋንም እንደዚህ አይነት ነገሮች ብዙ ጊዜ በሚስጥር እንደሚደረጉና የትኛውም ሆስፒታል በይፋ ሬሳ ገዝተናል ብሎ እንደማይቀበል ቢያብራራላትም ሴትዮዋ ግን አሁንም ሳታምነው ትቀራለች። ኪዋን ከሰሜን ኮሪያ እንዳልመጣና ቻይናዊ እንደሆነ ለማረጋገጥ ምንም መንገድ ያልነበረው ሲሆን በእጁ የነበረው ብቸኛ ነገር ቢኖር እናቱና እሱ በቻይና ታዋቂ ቦታ የተነሱት ፎቶ ብቻ ነበር። ይህንን እንደ ማስረጃ ካልተቀበሉትም ኪዋን ወደ ቻይና መባረሩ የማይቀር እንደሆነ ይገልጹለታል። ኪዋን ሥራ ቦታ ሲያንጁ በፍርድ ቤት ለሱ እንድትመሰክርለት ይጠይቃታል። እሷም ወዲያውኑ ተስማምታ እንደ ታናሽ ወንድሟ ስለምታየው ይህንን ማድረግ ትልቅ ነገር እንዳልሆነ ነግራው ኪዋንን በደስታ ታስፈነድቀዋለች። ኪዋኑም በጣም ደስ ብሎት ሲያንጁን እቅፍ ሲያደርጋት እንደባለፈው ልትሰርቅ የደበቀችው ስጋ ይወድቅባታል። እንደ ዕድል ሆኖ ግን ማንም ሳያየው ቶሎ ብላ ትመልሰዋለች። ሲያንጁም ስጋ መብላት እንደሰለቻት ለኪዋን ስትነግረው ኪዋን ሲያንጁ ለምታደርግለት ነገር ምስጋና ይሆን ዘንድ 2 ትልልቅ ዓሳዎችን ሊገዛ ይሄዳል። ዓሳውንም ገዝቶ እንደወጣ አንድ ሰክሮ የነበረ ጦሰኛ ሰው ጋር ይጋጭና ሰውየው ትርምስ መፍጠር ይጀምራል። የሰውየውም ጓደኛ ኪዋንን ገፍትሮ በመጣል ዓሳዎቹን ፊቱ ላይ ቢበትንበትም ኪዋን ሌላ አምባጓሮ እንዲነሳ ስላልፈለገ ከወደቀበት ተነስቶ መንገዱን ሊቀጥል ሲል የሰውየው ጓደኛ ኪዋንን ሲጠልፈው ኪዋን ሰውየው ላይ ሄዶ ይወድቅና የሰውየው እጅ በሰባራ ጠርሙስ ላይ ወድቆ እጆቹ ይደማሉ። ድንገትም ከየት እንደመጣች የማይታወቀው የሰውየው ሚስት ልክ ባሏ ጥቃት እንደደረሰበት አድርጋ እየጮኸች ትናገራለች። ይህ ሁሉ ግርግር በሰዎች ተቀርጾ ኢንተርኔት ላይ ይሰራጫል። ኪዋኑም ምንም ባላጠፋው አንድን ግለሰብን በማጥቃት ወንጀል በሚል ተከሶ ይታሰራል። ማሪም ዜናውን ሰምታ በፍጥነት መታ ልትጠይቀው ስትሞክር ቤተሰብ ስላልሆነች ኪዋንን ማየት እንደማይፈቀድላት ይነግሯታል። ፖሊሱም ቀጥሎ ኪዋንን ወደ ቻይና እንደሚመልሱት ሲነግራት ማሪ ማልቀስ ትጀምራለች። አጋጣሚ ሆኖ የማሪ አባት ዜናውን አይቶ ስለነበር ወደ ፖሊስ ጣቢያ ይመጣና ኪዋኑን ከእስር ያስፈታዋል። ኪዋኑ በስደተኞች ጉዳይ ሂደት ውስጥ መሆኑን ሲያውቅ ጠበቃ የሆነ ጓደኛ እንዳለው ነግሮት እርሱን እንዲያገኘው አድራሻውን ይሰጠውና ነገር ግን ካሁን በኋላ ከልጄ ማሪ ጋር ያለህን ግንኙነት ታቆማለህ። ልጄ ከመጀመሪያውም ጉዳት ላይ ስለሆነች በማንኛውም ጊዜ ልትሰበር ስለምትችል በአጠገቧ አስተማማኝ ሰው እንጂ እንደ አንተ አይነት ማረፊያ እንኳን የሌለው ሰው አያስፈልጋትም በማለት ሁለተኛ አጠገቧ ድርሽ እንዳይል አስጠንቅቆ ይልከዋል። በማግስቱ ጠዋት ኪዋን የማሪ አባት ከጠቆመው ጠበቃው ጋር ፍርድ ቤት ይቀርባል። አቃቤ ሕጓ የኪዋንን ማስረጃ ውድቅ በማድረግ አሉኝ የሚላቸውን ማስረጃዎች በሙሉ ሐሰተኛ መሆናቸውንና ኪዋን ሕገወጥ ስደተኛ መሆኑን ለፍርድ ቤቱ ትናገራለች። ከአቃቤ ሕጓ ክስ በላይ ግን ኪዋኑን የሰበረው ለእርሱ ሊመሰክሩ ወደ ፍርድ ቤት የገቡት እርሱን ያመጣው ደላላና ጎረቤቱና የሥራ ባልደረባው ሲንጁ መስክረው ነፃ ያወጡኛል ብሎ ሲጠብቅ በመጀመሪያም ደላላው ይቀርብና ኪዋን ሁሉን ነገር አጭበርብሮ እንደመጣ ይመሰክርበታል። እንደዛ እንደ ታላቅ እህቱ የሚያያት ሲንጁም ኪዋን ውሸታምና ቀጣፊ ሲሆን ዋና ስሙን ሁሉ ሳይቀር ትናገርበታለች። በዚህ ነገር ምድር የተገለባበጠችበት ኪዋንም ምን እንኳን እንደሚል ግራ ገብቶት ኩምሽሽ ይላል። በቀጣይ ቀን ፋብሪካው ውስጥ ኪዋን በንዴት እየተንቦገቦገ ሲያንጁን ለምን እንደዚህ እንደከዳችው ይጠይቃታል። ሲያንጁ ግን ምንም ምላሽ ሳትሰጠው ስቅስቅ ብላ ማልቀስ ትጀምራለች። ኪዋኑም እዚህ ሥራ ቦታ ሌላ አምባጓሮ እንዳይነሳ ፈርቶ ሲያንጁን ይተዋታል። እንዲህ ተስፋው በጨለመና ምድር በተገለባበጠችበት ሰዓትም የቀረችው ብቸኛ ሰው ማሪ ስለነበረች የአባቷን ማስጠንቀቂያ በመተላለፍ ወደ ማሪ ቤት ይሄዳል። ማሪም አሁን እንግዳ እንዳለባት ብቻ ነግራው
ኪዋኑን ትሸኘዋለች። ማሪ ቤት የነበረው እንግዳም የክለቡ ባለቤት ሲሪል ሲሆን ማሪ ጋር የመጣውም ለአለቃው እንድትወዳደርለት ሊጠይቃት ሳይሆን ሊያስገድዳት እንደሆነ እንረዳለን። ሲሪልም ወጥቶ እንደሄደላት ማሪ ኪዋንን ፍለጋ በየቦታው ብትሄድም ኪዋንን ግን ማግኘት ሳትችል ቀርታ ስቅስቅ ብላ ማልቀስ ትጀምራለች። የኪዋንም ሕይወት የበለጠ መመሰቃቀሉን ይቀጥልና የሥጋ ፋብሪካው ሥራውን ለቆ በአንድ ቻይናዊ ምግብ ቤት ሳህኖችን በማጠብ ሥራ ላይ ይሰማራል። ኪዋንም ቀን ቀን ከሬስቶራንቱ የተራረፈ ምግብ እየበላ ሲመሽ እየጠበቀ ደግሞ እንደ ድሮ በሕዝብ መጸዳጃ ቤት እያደረ ልብስ ሲያስፈልገውም ሰዎች ያረጁ ልብሶች የሚሰጡበት ቦታ በመሄድ እየለመነ በመልበስ ሕይወቱን በመግፋት ቀጣዩን የፍርድ ቤት ቀጠሮውን ይጠባበቃል። ይህ በእንዲህ እንዳለ የማሪ ካቦ ሲሪል አሁንም ማሪን በማስፈራራት እንድትወዳደር ያስገድዳታል። ባለሀብቱ ገርድ በሷ ላይ 3 ሚሊዮን ዩሮ እንደተወራረደ ይነግራትና ውድድሩን አስቀድሞ ስለተወሰነ አሁን ዝም ብላ ወጥታ ውድድሩን እንድትጀምር ይነግራታል። ማሪም ውድድሩን ጀምራ ተቀናቃኟን ሆን ብላ በመጨረሻው ተኩስ ላይ 8.2 ነጥቦችን ብቻ በማስቆጠር ፉክክሩን ስታላላው ሲሪል ከፍተኛ በራስ መተማመን ስለተሰማው የማሸነፍ ዕድሉ ሰፊ መሆኑን ስለተረዳ ፈገግ ይላል። ነገር ግን ሳይጠበቅ ማሪ ሆን ብላ ተኩሷን በማሳሳት ጥይቱ ኢላማውን እንኳን ሳይመታ ይቀራል። ሲሪል በንዴት እያበደ ያለሱ ምንም እንዳልሆነች ሕይወቷንም እንደሚያመሰቃቀለው በማስፈራራት ማሪ ላይ ይጮህባት ይጀምራል። ማሪም ይህንን ያደረገችው ሆን ብላና ከርሱ ለመራቅ ፈልጋ እንደሆነ እንረዳለን። ከጥቂት ቀናት በኋላም ሲያንጁ ሁሉንም ነገር ለኪዋን ለማስረዳት ትመጣለች። ሲያንጁም የተፈጠረውን ነገር ለኪዋን ስታስረዳው ደላላው ሲያንጁን በኪዋን ላይ ካልመሰከረች ቪዛዋን እንደማያድስላት ስላስፈራራት እርሷ ደግሞ ለልጇ ቀዶ ጥገና ገንዘብ ያስፈልጋት ስለነበር ቪዛዋ ሳይታደስ ወደ አገሯ ከመለሷት ደግሞ የልጇን ሕክምና ወጪ መመለስ ስለማትችል እርሱን መክዳት ያላት ብቸኛ አማራጭ እንደነበር ትነግረዋለች። በሚያሳዝን ሁኔታ ግን ይህንን ሁሉ አድርጋ እንኳን ደላላው ቃሉን ባለመጠበቁ ቪዛዋ ሊታደስ ስላልቻለ ወደ ቻይና ልትባረር እንደሆነና ምናልባት ዳግመኛ ልትመለስ ስለማትችል የመጣችው ይቅርታ ልትጠይቀው እንደሆነ ትነግረዋለች። ኪዋንም ከአፉ ደግም ክፉም ሳይወጣ ወደ ሥራው ይመለሳል። ውስጥ ገብቶም ሲመለከት ሲያንጁ በፖሊሶች ስትወሰድ ያይና ምንም እንኳን ብትከዳውም በውስጡ ግን ለሷ ያዝንላታል። በማግስቱ የኪዋን ጠበቃ ጥሩ ዜና ሊነግረው ይጠራዋል። በዚሁ አገር የሚኖሩ የሰሜን ኮሪያ ስደተኞች ቡድን ለእርሱ ለመመስከር እንደተስማሙ ያበስረዋል። ኪዋን በሰማው ዜና ያን ያህል ተስፋ ባያደርግም ጠበቃው ግን እስከ መጨረሻው ለኪዋን ሊታገልለት እንደቆረጠ እንረዳለን። ኪዋንም ድንገት በአጋጣሚ የጠበቃው ጠረጴዛ ላይ የግብዣ ካርድ ይመለከትና አንስቶ ሲያየው ዛሬ የማሪ እናት የሞተችበት መታሰቢያ ቀን መሆኑን አይቶ ዝግጅቱ ላይ የበኩሉን አስተዋጽኦ ለማድረግ ወደዛ ያቀናል። ቦታው ጋር ሲደርስም የማሪ አባት በኪዋን መምጣት ደስተኛ ባይሆንም እንግዲህ አንዴ እዚህ ድረስ መጥተሃል በሚል አስተያየት አይቶት ጠረጴዛና ወንበሮችን እንዲያዘገጃጅ ያዘዋል። ስነ ስርዓቱ ገና ከመጀመሩ ማሪ ጥንብዝ ብላ ሰክራ ትመጣለች። እየጮኸችም ቤቱን በማተረማመስ አባቷን እማዬን የምትወዳት አታስመስል፣ የሞቷ ተጠያቂ አንተነ በማለት ሰው ሁሉ ፊት ታሸማቅቀዋለች። የማሪ አባትም ከዚህ በላይ ሊታገሳት ስላልቻለ አፏን መክፈቷን እንድታቆም በመጮህ ያዛታል። ነገር ግን ማሪ ይበልጥ ተበሳጭታ ባለፉት ዓመታት በአባቷ ምክንያት ሕይወቷ እንዴት እንደተመሰቃቀለ እየነገረችው የተሰበረ ብርጭቆ አንስታ ጉሮሮ ላይ ልትሰካ ስትል ኪዋን እሷን ለማስቆም በእጁ ብርጭቆውን ይይዛል። ማሪም የኪዋን እጁ በጣም ሲደማ በማየቷ በጣም ትደናገጥና ከቦታው ትወጣለች። ኪዋንም የማሪ ጉዳይ በጣም አስጨንቆት ስለነበር እርሷን ለመፈለግ ወደ ቤቷ ይሄዳል። ቤቷ እንደደረሰም ከክፍሏ ጭስ ሲወጣ በማየቱ አንዳች አደጋ ደረሰባት ብሎ ተደናግጦ በሩን ሰብሮ ወደ ውስጥ ይገባል። ኪዋንም ውስጥ እንደገባ ስቶቭ ላይ ከተጣደ ሻይ በስተቀር ምንም ነገር ባለመፈጠሩ ይረጋጋል። ማሪ ግን አልጋው አጠገብ ሆና አደንዛዥ እጹን እያቆመች ስለነበር የእርሱ ስሜት እያንቀጠቀጣት ያገኛታል። ማሪም ይህንን እጽ ማቆም ስለከበዳት ምንም አማራጭ ስላጣች አንድ ጓደኛዋን ጠርታ እርሱ እጹን በመርፌ ሊወጋት ሲል ነበር ኪዋን የደረሰው። ኪዋንም ሰውየውን ከክፍሉ ገፍትሮ በማስወጣት መርፌውን ከማሪ እጅ ይቀበልና
መቼም አትወጊም ብሎ ይከለክላታል። ማሪም በራስ ሕይወት ምንም አይመለከትህም በማለት መርፌውን ከኪዋን ወስዳ ራሷን ትወጋለች። ኪዋንም በዚህ ንዴት ፊቱ ያገኘውን የአደንዛዥ ዕፅ ኪኒን በብዛት ይወስዳል። ኪዋንም አደንዛዥ ዕፅ ወስዶ ስለማያውቅና ብዛት ያለው መጠን በመውሰዱ ራሱን ስቶ መሬት ላይ ይወድቃል። በሁኔታው ማሪ እጅግ ትደነግጥና ሮጣ ማርከሻውን መድኃኒት በማምጣት ኪዋንን ትወገዋለች። ከሰዓታት በኋላም ኪዋን ራሱን ከሳተበት ሲነሳ ማሪ ያለቀሰች ያገኛታል። ኪዋንም ባዋን ከፊቷ ላይ በቀስታ እያበሰ ካሁን በኋላ ምንም ቢፈጠር ሌላው ቀርቶ ወደ ሲኦል መግባት እንኳን ቢኖርብኝ ልጠብቅሽ ቃል እገባለሁ ይላታል። እነዚህ የኪዋን የፍቅር ቃላቶችም ለረጅም ጊዜ በግዴለሽነትና በብኩንነት ስትኖር የነበረችው የማሪን ልብ ያቀልጡታል። ከዛች ማታ ጀምሮም ኪዋንና ማሪ ፍቅራቸውን ብለው ይጀምራሉ። አንድ ቀን ማሪ በኪዋን እጅ ላይ ስላሉት ጠባሳዎች ትጠይቀዋለች። እሱም ከሰሜን ኮሪያ ወደ ቻይና ሲሰደዱ እንደሱ ያሉ ስደተኞች ሁል ጊዜ ድብቅ ምላጭ ስለሚይዙ ምክንያቱም ደግሞ በቻይና ፖሊስ ከተያዙ ወደ ሀገራቸው ሰሜን ኮሪያ ስለሚመልሷቸው ወደዛ ከመመለስ ይልቅ ደም ስራቸውን በመቁረጥ ሞትን እንደሚመርጡ ይነግራታል። በማሪና በኪዋን መሃል ያለው ፍቅርም በየቀኑ እየጨመረ መጥቶ ማሪ ከኪዋን መለየት ማሰብ ሁሉ የሞት ያህል ያስፈራት ይጀምራል። የኪዋን የቀጣዩ የፍርድ ቤት ቀጠሮ ቀን ደርሶም ማሪ ኪዋንን በሱፍ አዘንጣው ኪዋን ጠበቃ ጋር ይሄዳሉ። ጠበቃው ቢሮ እንዳሉም የኪዋንን የፍርድ ቤት ጉዳይ ይበልጥ የሚያቀልለትን ነገር ጠበቃው ይሰጠዋል። የኪዋን የሥራ አጋር የነበረችው ሲያንጁ ቻይና ከሄደች በኋላ ኪዋንን እዚህ ስለከዳችሁ በጣም ተጸጽታ እሱን መካሻ ይሆን ዘንድ የኪዋን እናት መሞቷን ከዘገቡ ጋዜጦች ውስጥ አንዱን ገዝታ ለኪዋን ትልክለታለች። ይህም ጋዜጣ ታዲያ የኪዋንን እናት ሞት ስለዘገበ ኪዋን ስለ ድሮ ሕይወቱ ያወራው ነገር በፍርድ ቤት ተቀባይነት እንዲያገኝ ይበልጥ ስለሚረዳው ኪዋንና ማሪ በዚህ በጣም ይደሰታሉ። ቀጥሎም ስለ ኪዋን ሊመሰክሩ የተስማሙት የሀገሮቹ ሰዎችን ለሶስት በመሆን ሄደው ያገኟቸዋል። ኪዋን ከምስክሮቹ ጋር እያወራ ሳለ ማሪ አንድ ስልክ ይደወልላትና ሲሪል አሁን ክለብ ነይ፣ እምቢ ካልሽ ግን ፍቅረኛ ተብዬሽን የሚደፋ ሰው ልክ ያለው ብሎ ማሪን ያስጠነቅቃታል። ማሪም በሁኔታው በጣም ተደናግጣ ለኪዋን አንድ ቦታ ቶሎ ደርሳ መምጣት እንዳለባትና የፍርድ ቤቱ ቀጠሮ ሳያልቅ ቶሎ እንደምትመለስ ነግራው ትሄዳለች። የፍርድ ቤቱ ሂደትም ተጀምሮ የኪዋን ፍርድ በጥሩ ሁኔታ መቀጠል ይጀምራል። ሲያንጁ በላከችው የጋዜጣ ጽሑፍና በአዳዲሶቹ ምስክሮችም ምክንያት የስደተኝነት ጥያቄውን ዕድል ማሸነፉን ሰፊ ያደርጉለታል። ይህ በእንዲህ እንዳለ ማሪ ክለብ ስትደርስ ሲሪልና ባለሀብቱ ገርድ እየጠበቋት ታገኛቸዋለች። ገርድ ለሲሪል ማሪን ለእርሱ ከሰጠው ዕዳዎቹን በሙሉ እንደሚሰርዝለት ቃል ይገባለታል። እንደዚህ ያለ ምርጥ አልሞ ተኳሽ በእንደዚህ አይነት ልክስክስ ቦታ ላይ ችሎታዋ መባከን የለባትም፣ እርሷ ካንተ በጣም የተሻለች ናት በማለት ሲናገረው ሲሪል እንደ እብድ ያደርገውና መጥረቢያ ወስዶ የገርድን ትከሻ ሁለት ቦታ ይከፍለዋል። ከዚያም ሽጉጥ አውጥቶ የገርድን ጋርዶች ካስወገደ በኋላ ገርድን ግንባሩን በማለት ይደፋዋል። ፍርድ ቤት ውስጥ ደግሞ ኪዋን የፍርድ ሂደቱ በጥሩ ሁኔታ የተከናወነለት ቢሆንም የኪዋን ልብ ግን ማሪ ጋር ስለነበር የፍርድ ሂደቱ ላይ ትኩረት ማድረግ ያቅተዋል። ስለ ሁኔታውን በደንብ ሲያብሰለስል ድንገት ለመሄድ የተጠቀመችበትን ምክንያት ያስታውስና ያ ሰይጣን ሲሪል ጋር እንደሄደች አውቆ ምንም እንኳን የፍርድ ቤቱ ጉዳይ ገና ባያልቅም ኪዋን ይቅርታ ጠይቆ በፍጥነት በመውጣት ወደ ክለቡ ይገሰግሳል። ሲሪል ደግሞ ማሪን አብረሽኝ ወደ ሆላንድ ትሄጃለሽ በማለት ያስጨንቃታል። ማሪ አብሬ ካልመጣም በማለት ሲሪልን እምቢ ስትለው ሲሪል ብስጭት ብሎ ማሪን ይደበድባታል። ኪዋንም ክለብ ይደርስና ከሲሪል ጋር ግብግብ ይገጥማል። ሲሪል ግን ኪዋን ላይ በርትቶበት ክፉኛ ሲደበድበው ማሪ ጣልቃ ስትገባ ሲሪል እርሷንም ለጥፎላት ዘወር ሲል ኪዋን ተንደርድሮ በመምጣት ከሲሪል ጋር ተያይዘው ወደታች ይወድቃሉ። ሲሪልም ጩቤ ያወጣና ኪዋንን ለመውጋት መሰንዘር ሲጀምር ማሪ ሽጉጥ ተኩሳ ሲሪልን ትመታዋለች። ከዛ ሁለቱም ተያይዘው እየሮጡ ከክለቡ ይወጣሉ። ሲሪል ክለብ ውስጥ በማቃሰት ላይ እንዳለ የገርድ ሰዎች ይመጡና ሲሪልን እዛው ይጨርሱታል። የገርድ ሰዎች ምንም እንኳን ሐለቃቸው ቢሞትም ማሪንን ግን ለመውሰድ የወሰኑትን ውሳኔ እንደማይተውት እንረዳለን። ኪዋንም ማሪንን ከነዚህ ሰዎች ለማስመለጥ ከሀገር እንድትወጣ በብዙ ልመናና መማጸን ሊያሳመናት ቢሞክርም እርሷ ግን የሱን የፍርድ ቤት ጉዳይ ገና በሂደት ላይ ስለሆነ እርሱን ጥላ መሄድ እንደማትፈልግ ትነግረዋለች። ቀጥላ የኪስ ቦርሳህን መስረቄ በሕይወቴ ከሠራሁት ሥራ ሁሉ ትክክለኛው ነበር፣
እንደ አዲስ በሕይወት መኖርን እንዲናፍቀኝ አድርገኸኛል በማለት ፍቅሯን በእንባ ትገልጽለታለች። ኪዋንም ምንም ነገር ሊለያያቸው እንደማይችልና እርሱ እዚህ ያለውን ጉዳይ ሲጨርስ እርሷ ጋር እንደሚመጣ ቃል ይገባላታል። በሚቀጥለውም ቀን የማሪ አባት ማሪን ወደ ኤርፖርት ይወስዳታል። እዚያ ሲደርሱ ኪዋን መጀመሪያ ከመኪና ይወጣና ሁለቱ ብቻቸውን እንዲያወሩ ይተዋቸዋል። በመጨረሻም አባቷ ኪዋን ጥሩ ሰው እንደሆነ በመገንዘቡ ማሪን ይቅርታ ይጠይቃታል። ማሪም አባቷን ሁል ጊዜ ስትወቅሰው በመቆየቷ ይቅርታ ትጠይቀዋለች። ከዚያም እናቷ ለብዙ ዓመታት በአልጋ ላይ ከቆየች በኋላ ህመሙ በጣም ስላሰቃያት በሕክምና እርዳታ ሕይወቷ እንዲያልፍ እንዳደረገችና ነገር ግን ማሪ ይህንን ፈጽሞ እንዳታውቅ ብላ ስላስማለችው እስካሁን ሳይነግራት እንደቆየ በመጨረሻም እውነቱን ይነግራትና ሁለቱም እናታቸውን በጣም እንደሚወዷት ተገንዝበው እርስ በርሳቸው ይቅር ይባባላሉ። ቀጥላም ማሪ ኪዋንን ጥላ እንደምትሄድ ስታስበው ስቅስቅ ብላ ታለቅሳለች። የኪዋንም የፍርድ ጉዳይ መጨረሻው ስላልታወቀና ይህ ለመጨረሻ ጊዜ የሚታዩበት ጊዜ ሊሆን ስለሚችል እንደምንም ተስፋ ባለመቁረጥ አንድ ቀን እንደሚገናኙ በሙሉ እምነት ይለያያሉ። ከአንድ ዓመት በኋላም ኪዋን በመጨረሻ እንደዛ ቁም ስቅሉን ያየበትን የፍርድ ጉዳይ ተቀባይነት አግኝቶ ኪዋን በቤልጂየም ውስጥ የሙሉ ነዋሪነት መብቱን ያገኛል። ኪዋን ከበፊቱ የበለጠ ታትሮ በመስራትም አሁን ላይ የተስተካከለ ሕይወትን መኖር ይጀምራል። ይሁን እንጂ ኪዋን ከነዚህ ሁሉ ነገሮች በኋላ የሚፈልገው ነገር እዚህ ሀገር መኖር መቀጠል ሳይሆን ከልቡ የሚያፈቅራት ማሪ ጋር ቀሪ ዘመኑን መጨረስ ስለነበር ኪዋን ማሪ ወደምትገኝበት ፊሊፒንስ ለመሄድ ይወስናል። አንዴ ቤልጂየምን ለቆ ከወጣ በከፍተኛ ትግል ያገኘውን መብቶች በሙሉ እንደሚያጣ ቢያውቅም ኪዋን እናቱ በሕይወት ብትኖር ኖሮ ምን ያህል ልትኮራበት እንደምትችል በማመንና ልቡን በመከተል ማሪን ለማግኘት ወደ ፊሊፒንስ ይሄዳል። በታሪካችንም መጨረሻ ኪዋን ፊሊፒንስ ደርሶ በሕይወት መኖርን ይበልጥ እንዲፈልግ ያደረገችው የሚያፈቅራት ማሪ ጋር ሲገናኝ እያየን ታሪካችን ያልቃል።